በ2011 ዓመተ ምህረት 4 ቢሊዮን ችግኝ በመትከል ኢትዮጵያን አረንጓዴ የማልበስ ስራው ተጀመረ። በአረንጓዴ አሻራ መርሃ ግብር ለምግብነት የሚውሉ እንዲሁም ደግሞ ለአካባቢ ጥበቃ የሚያገለግሉ ችግኞች እየተተከሉ እያለ 2017 ላይ አምና 8 ቢሊዮን ችግኝ ተተክሏል። ይህ የነገዋን ኢትዮጵያ አረንጓዴ የማልበስ ስራ በሁሉም ዜጋ ዘንድ ባህል ሊሆን ይገባል፣ ሊጠናከርም ይገባል። ከዚህ ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ ከተጀመሩ ሰናይ ተግባራት መካከል የሌማት ትሩፋት አንዱ ነው። በከተማ ግብርና ሁሉም ዜጋ ያለውን ቦታ ለምግብነት የሚውሉ ችግኞችን በመትከል የምግብ ዋስትናውን ማረጋገጥ፣ ለአካባቢው ለቀየው ሰው ማካፈል እንዲሁም በቅናሽ ዋጋም ለገበያ የማቅረብ እድልን ፈጥሯል። አሁን የምንገኘው በአቃቂ ቃሊቲ ክፍለ ከተማ መጋላ የሚባል ትምህርት ቤት ውስጥ ነው። እየተመለከታችሁት እንዳላችሁት እዚህ ትምህርት ቤት ላይ ለምግብነት የሚውል ጥቅል ጎመን መቆጣጠር የቻልኩበት አልመሰለኝም። እሺ እየተመለከታችሁት እንዳላችሁት እዚህ ትምህርት ቤት ላይ ለምግብነት የሚውል ጥቅል ጎመን ተተክሎ እንደዚህ ፍሬ አፍርቶ ለአካባቢው ማህበረሰብ ለትምህርት ቤቱ ሰራተኞችም በነፃ እንደሚሰጥ ሰምተናልና ከዚህ አስተባባሪ ጋር ቆይታ የማደርግ ይሆናል። ሰላም ለና ይመስገን። ሰላም ታደሰ ባላለሁ። መቼ ነው ጀመራችሁት? እስቲ ይሄ ፕሮጀክት ሲጀመር ስንት ጊዜ ሆነው? አሁን ከጀመረን አንድ አመታችንን አሳልፈናል። አንድ አመት በላይ ሆኖናል። ይሄ ብቻ አይደለም ምርታችን። መጀመሪያ ስንጀምር የጀመርነው ድንች ነበረን፣ ቀይ ስር ነበረን። የድንች የቀይ ስር ምርትን አንስተን ባለፈው በክረምቱን ማለት ነው የጤፍ ምርት ወደ 8-9 ኩንታል የሚሆን የጤፍ ምርት አንስተናል። ከዚህ ላይ እዚሁ መሬት ላይ ማለት ነው። አሁን ደግሞ እንደምታዩት አሁን ያለው ደረጃ ላይ ብታይ ምንድነው ብትይ በጎመን ምርት ነው። በአራቱም ሳይድ ያሉት የገበያ ማረጋጋቶች ላይ አስገብተን አረጋግተናል። መንግስት ባወረደው መሰረት መንግስት የመሬት ክፍት መሆን የለበትም ብሎ ባወረደው መሰረት በቀጥታ መስራት እንዳለብን 40 አባላቶች አሉን። ትምህርት ቤታችንም ሰፖርት አደረገን፣ ረዳን፣ አገዘን። አሁን ለዚህ ለከፍተኛ ተጠቃሚነት ደርሰናል ማለት ነው። ተማሪዎች ከዚህ ምን አይነት ልምድ ነው የሚያገኙት? አለ ተማሪዎች የእርሻ ትምህርት ተጀምሯል። አሁን በአዲሱ ፖሊሲ መሰረት ማለት ነው በቀጥታ ፕራክቲካል እዚህ ጋር ነው የሚሰሩት እና ተማሪዎች ለመማር ለማስተማሩ እንደ መርጃ መሳሪያ እንጠቀምበታለን ማለት ፕራክቲካል ነው። መደብ አሰራር የክረምት የበጋ በመደብ አሰራሮችን በቀጥታ እዚህ ጋር ፕራክቲካል ይሰራል ማለት ነው። የአካባቢው ማህበረሰብ የምንለው የኛ ማህበረሰብ አለ። እዚህ ሙሉ ሰራተኛው አለ። ሙሉ ሰራተኛው የጤፍ ምርቱን በቀጥታ ከገበያው ባነሰ ዋጋ አከፋፍለናል። ጤፉን ያውም ኮስት ሚኒማይዝ ተደርጎ እንደገናም ደግሞ በብድር መልኩ ነው። በ2 ወር በ3 ወር ነው የሚከፍሉት። ባይ ዳይሬክት አይደለም የሚከፍሉት ማለት ነው። ቤታቸው የመውሰድ ልምዱሳ ከትምህርት ቤታችሁ የወሰዱ ልምዶች ካሉ አሁን ዘር አተካከል፣ የኬሚካል አጠቃቀማችንን፣ የማዳበሪያ አጠቃቀማችን ከዚህ ወስደው እየሰሩ ያሉ መምህራኖች አሉ። ባላቸው ቦታ ላይ ተጠቅመው በራሳቸው ማለት ነው። እዛችሁ የተዘጋጀ መሬት እንዳለ እየሰማሁ ነበርና ቀጣይ ምንድነው በቅድ የተያዘው? ቀጣይ የተያዘው አሁን ይሄ ለጤፍ መሬት ነው መዘጋጀት የተያዘው። ለሌሎች ነገሮች ስለማይሆን አሸዋማ መሬት ስለሆነ ለሌሎች ነገር መጠቀም ስለማንችል ክረምቱን አሁን ለምን እየተዘጋጀ ነው? ለጤፍ ምርት እየተዘጋጀ ነው። ጤፍ ይዘራል፣ ጤፍ ይመረተበታል። ይሄኛው ሁለተኛው ዘሬ የጉራጌ ጎመን አለ። የጉራጌ ጎመን ጥቅል ጎመኑ ሳይሆን ያኛው ጥቁሩ ጎመን ማለት ነው። እሱን በቀጥታ በከፍተኛ ሁኔታ የትላልቁ ሰፋፊው የጉራጌ ጎመን የምንለው ማለት እሱን ለማቅረብ ነው አሁን ለህብረተሰቡ። እሱን ቢያንስ በዚህ በክረምት ውስጥ የውጭውን ደግሞ ካሮት በመዝራት ይህን ነገር ተጠቃሚ እናደርጋለን። በጣም አመሰግናለሁ። ጥሩ ልምድ ያገኘንበት ነበረ። እሺ
ተመልካቾች በመጋላ ሁለተኛ ደረጃ ትምህርት ቤት የነበረን ቆይታ ይሄን ይመስላል። እንግዲህ ያገኛችሁት ልምድ ባላችሁ በየትኛውም ያህል መጠን ያለ መሬት ካላችሁ ባዶውን ጦሙን እንዳያድር የሚያስችል ልምድ እንዳገኛችሁበት ተስፋ እናደርጋለን። ከአረንጓዴ አሻራ መርሃ ግብር ትሩፋቶች አንዱ የከተማ ግብርና በዚህ መልኩ እዚህ አካባቢ ላይ እየተተገበረ ነው። ሁላችሁም ይህንን ልምድ ባህላችሁ እንድታደርጉት ለማስታወስ እንወዳለን። አመሰግናለሁ።